አበበ ድሉን ለእርሶ ልሰጦት ነው። አሁን ተፈናቃዮቹ የፖለቲካ መጠቀሚያ ሆነዋል የሚለው ሀሳብ አሁን አቶ ዳንኤል ያነሱት አለ። ህወሓትም የፌዴራል መንግስትም ሁለቱም በየፊናቸው ከተፈናቃዮቹ ሰብአዊ ቀውሱን ከመከላከል ይልቅ የፖለቲካ ትርፋቸውን ነው የሚመለከቱት የሚል ሀሳብ ተነስቷል እና የእርሶ ምልከታ ምንድን ነው? ይህን ሀሳብ እኔ የምስማማበታለሁ። ምክንያቱም ለዚህ ሁሉ ችግር የዳረገን የብልጽግናና የህወሓት የቦክስ ሪንግ ውስጥ ገብቶ መደባደብ ነው። የፖለቲካ መደባደብ፣ እኔ እበልጥ፣ እኔ ይሻል የሚል ስሜት ይዘው ህዝብ በረሃብ አለንጋ ሲገረፍ ሁለቱም ወገኖች በዚህ ደረጃ ህዝቡን ለሞት ለረሃብ ለችግር አሳልፈው ህወሓት በከፍተኛ ደረጃ ያን ህዝብ ኬር ለማድረግ ዓለም አቀፍ እንትኖች እንዲደርሱለት ከማድረግ ይልቅ ከብልጽግና ጋር የገባውን ሽኩቻ አሸናፊ ነው ለመውጣት እንዲህ አይነቱ ነገር ይጠቀማል ነው። ፌዴራል መንግስት ደግሞ ህወሓትን ለመኮንን እኔ ፌዴራል መንግስት ህወሓትን በምርጫ ቦርድ አሰርዣለሁ ብሏል። እሱን አጽንቶ ማሰረዝ ነው። ዛሬ እኮ እንደ ፌዴራል መንግስት ህወሓት በምርጫ ቦርድ መሰረዟን እኮ ስናስብ በፍጹም ህወሓት በምድር ላይ ያለ ፓርቲ ነው ብሎ እንዳንቀበል እኮ ማድረግ ነበረበት። ብቻ ኖሮ ያ የትግራይ ህዝብ፣ ያ ኢትዮጵያዊ አገሩን የሚወድ ህዝብ፣ ያ ለአገሩ ዋጋ የከፈለ ህዝብ ዛሬ በረሃብ ምክንያት በዚህ ደረጃ ሲቀጣ ማየት በጣም ነው የሚዘገን ነው። ሁለቱም ወገኖች የፖለቲካ ትርፍ ለማግኘት የሚያደርጉት ሩጫ ሄዶ ህዝቡን የፈጀው ህዝቡን ነው የጎዳው። ስለዚህ ሁለቱም ወገኖች የህወሓት ሰዎች ለህዝባቸው ለትግራይ ህዝብ በደል ደርሶበታል ብለው እንደ 17 ዓመት ጫካ ገብተው እንደታገለ ሰው የሚያስቡ ከሆነ አሁንም ህጻጽ ካምፕ ላይ ያለው ህዝብ በረሃብ አለንጋ ሲሰቃይ፣ ሹማምንቱ ውስኪ ሲራጩ፣ ሹማምንቱ ጮማ ሲቆርጡ፣ ዛሬ በየቦታው አሸሄ ገዳሜ ሲባል፣ በየቦታው እንበር ተጋዳላይ ሲባል ያን ህዝብ አለማሰብ ማለት ምን ያክል ጨካኝ መሪዎች ትግራይ ላይ ያሉም የህወሓት ሰዎች እዚህም ያሉት የብልጽግና ሰዎች ምን ያክል ጨካኝ ለህዝብ ነፍስ ጉዳያቸው ያሉ ሰዎች ማየት በጣም የሚከብደው። ምናልባት በዚህ የገፉ የትግራይን ህዝብ እያጎሹ ሌላ ሀሳብ ይመጣ ከሆነ እሱን ወደፊት እናየዋለን። እኔ እንደ ፖለቲከኛ ነው የማወራው። ምክንያቱም ለእኔ ለአበባ ካሉ የትኛውም የኢትዮጵያ ህዝብ እኩል ነው። ምናልባት በየእንትኑ ያለው የዚህ የዘር ፖለቲካ የፈጠረብን ችግሩን አግኖት ሊመጣ ይችላል። ከዚህ በዘለለ ግን በእውነት ነው ዛሬ የዚህ አደጋ መከላከልና ዝግጁነት ኮሚሽን የቀድሞ የስራ ኃላፊ ስንት ገንዘብ ነው አባክነው፣ ስንት ሚሊዮን ብር ነው አባክነው 13 ዓመት ተፈረደባቸው። ከረሀብተኛው ጉሮሮ ምጥቀው ዛሬም ይኸው ነው እኮ። በእውነት ነው የምለው አሁን ስልጣን ላይ ያሉት የአደጋ መከላከልና ዝግጁነት ኮሚሽን በህወሓት ኢህአዴግ ዘመን እኮ ሚኒስትር የነበሩ ሰዎች ናቸው። ያኔ ለህወሓት የሚያደገድጉ ሰዎች የነበሩ ናቸው፣ ለህወሓት ተንበርክከው የሚያገለግሉ። ዛሬ ግን የትግራይን ህዝብ በዚህ ደረጃ ማየት፣ በተለይ ደግሞ ሌላው ህዝብ እንዳይተባበር፣ ዓለም አቀፍ ድርጅቶች እንዳይተባበሩ ኖቶሊ አሁን ህጻጽ ላይ ያለው ችግር ከፍቶ ስለወጣ እንጂ እኮ ደብረ ብርሃን እኮ ከወለጋ አካባቢ የተፈናቀሉ አማራዎች እኮ ስቃያቸውን እያዩ እኮ ነው። መጠለያ ቦታ ጠፍቶ ምን ጠፍቶ እነኚህን ዜጎች መልሶ ማቋቋም አይቻልም ወይ? ምንድን ነው ችግሩ ስንል የዘር ፖለቲካው ያመጣብን ጣጣ። መልካም አመሰግናለሁ አቶ አበበ። አቶ ግደይ ወደ እርሶ ልመጣ ነው። እንግዲህ እንደተባለው ቅድም አቶ ዳንኤል የእርምት ሀሳብ ሰጥተውናል። እርሶም ያው ከተፈናቃዮች ጋር አብረው የተፈናቀሉ እንደሆኑ ነው የተረዳሁት። በእርግጥ ነው አብረው ነው የሚኖሩት፣ ምንም እንኳን የአስተዳደር አካል ቢሆኑም የተፈናቃዩ ማህበረሰብ ህይወት አብረው ኖሮ እያዩት ነው። መነሻውና መድረሻውንም በትክክል ይረዱታል ብዬ አስባለሁ። እስቲ ያለውን አንድምታ ምንድን ነው የእርሶ ምላሽ? አመሰግናለሁ። አንደኛ በሚሰጠው የእህል ድጋፍ በመጠን ዙሪያ በቂ አይደለም የሚለውን ነገር ሁሉም ያነሱት እሱን ነው። እኛም ታች ከህዝቡ ጋር ሆነን እያየን ነው ያለ። በመጠን በቂ ብቻ አይደለም፣ በተለያየ ምክንያት በየጊዜው እሱን የማይደርሰው ህዝብ አለ። ለምሳሌ ያለፈው 6 ወር ስናይ በሁሉም በ91 የአይዲፒ ሴንተር ወደ 47,000 አካባቢ ሰው ከዚህ ውጭ ሆኖ ነው የቆየው። እነዚህ ኤንጂኦዎችም ያውቁታል፣ ድጋፍ የሚሰጡ አካላትም ያውቁታል። ስለዚህ ቅድም የተነሳው ነገር አቶ ገርመድን መሰለ ያነሱት ወደ ሁሉም አይደርስም። እንደው አቶ ግዳይ ይቅርታ አድርጎልኝ፣ ምክንያቱም በትክክል ሀሳቡ መነሳት ስላለበት ነው። በአንድም ይሁን በሌላ መልኩ እረዳዎታለሁ፣ በተጽዕኖ ውስጥ እንዳሉ እረዳዎታለሁ። ያንዳንዱን ነገር ውስጡን በትክክል ፈልቅቀው አውጥቶ ችግሩ ይሄ ነው ብሎ ላይነግሩን ይችላሉ በዚህ መድረክ ላይ። ነገር ግን አንድ ሀሳብ ግን መነሳት አለበት። የፌዴራል መንግስቱ የሚያስተዳድረው የፌዴራል የአደጋ ስጋት አመራር ኮሚሽን
እርዳታውን እናንተ ጋር ለማድረስ በሚያደርገው ጥረት የፌዴራል መንግስቱ ከህወሓት ጋር የሚቀባበላቸው እሰጥ አገባዎቹ ተጽዕኖ አላሳደሩበትም ወይ? ባይዘው የሚደበቅ ነገር የለም እዚህ ላይ ጽኖም ነገርን የለም። ግልጽ ሆነን ነው እየተወያየን ያለነው። ምንም አይነት ተጽዕኖ የለም። መልካም። ለምሳሌ ተጽዕኖ አላደረበትም የሚለውን ነገር ምንም አይነት ተጽዕኖ የለም። በዚህ ግልጽ ሆነ የምነግርህ ነገር ምንድን ነው የሚያደርጉት? እነሱ ከትራንስፖርቱ ጀምሮ እስከ ዲስትሪቢዩሽኑ ራሳቸው ነው የሚመሩት። የሆነ የመንግስት አካልም ገብቶ እንዲያግዛቸው አይፈቅዱምም። የመንግስት አካልን በዚህ ጉዳይ እጅ የለበትም። ይሄ ከእነሱ ጋር ቁጭ ብለን የገመገምነው ነው። ስለዚህ ከዲስትሪቢዩሽኑ ጀምሮ ከቁጥጥሩ ጀምሮ እስከ እያንዳንዱ እጅ የምትደርሰውን በራሳቸው ሂደት ነው የሚሄዱት። ነፃ ሆነው ነው የሚሰሩት። ኤንጂኦዎቹ ነፃ ሆነው በዚህ ጉዳይ ላይ እንዲያውም አሁን ያስቀመጥኩልህን ቁጥር 47,000 አካባቢ ያልደረሰው ባለፈው 6 ወር በተለያዩ አካባቢዎች በየወሩ ሊቀንስ ይጨምር ይችላል። እነዚህ ሰዎች የምንለውን ማሽላ እንኳን ማግኘት አልቻሉም። የምንለውን ማሽላ ህዝቡ ራስ በራሱ እየተጋገዘ አንዳንድ ጊዜም የአካባቢ የሚኖረው ህዝብ ያልተፈናቀለው እዛ አካባቢ የሚኖረው ህዝብ በእርግጥ እሱም አሁን ገና እግር ከመስቀሉ ሂደት ነው ያለ። እሱን እየተጋገዘ ነው እስካሁን የቆየው። ይሄ የምንነግርህን ቁጥር ቁጭ ብለን ከእነሱ ጋር የገመገምነው ነው። አሁን ይህን ችግር ለመፍታት ብዙ ጥረት እያደረግን ነው። አንደኛ ይሄ ነው ለማንሳት የፈለግኩት። ሁለተኛ ችግሩ በጣም ከባድ ነው። ይሄ ህዝብ 5 ዓመት ሙሉ ነው ከስራ ውጭ አላለማም። ቅድም ሁሉም ጓዶች ሲያቀርቡት እንደነበር ብዙ ልማት የሚሰራ ህዝብ፣ ለራሱ ነው ለሌላ አካባቢ መደገፍ የሚችል ህዝብ፣ አንዳንዱ ማለት ብሎ የኢንቨስትመንት ስራዎችን የሚሰራ የነበረ ህዝብ ነው። ለ5 ዓመት ሙሉ የሚበላው አጥቶ የሚለብሰው አጥቶ በችግር በመከራ ያለ። ስለዚህ የህዝብ ቶሎ ሁሉም የሚመለከተው አካል መድረስ አለበት ብለን ያለፈው በተለያዩ ሚዲያዎች የቀረበ ጥሪ ሁሉም አካል ላደረገው ትብብር በጣም እያመሰገን ቅድም ሲያነሱት እንደነበር ግን እንደ ፌዴራል መንግስትም አይቶ እንዳላየ ሰምቶ እንዳልሰማ አይተናል። ለምሳሌ ቅድም ይሄ ችግር ይታወቃል ወይ ተብሎ የተነሳ ነገር ነበር። አቶ ገረመድን መሰለኝ ያነሱት ይሄ ችግር ይታወቃል። ይሄ ችግር እንዴት ነው ቢታወቀው? አንደኛ ሁሉም በየጊዜው በጊዜያዊ አስተዳደሩ በኩል የተለያዩ መግለጫዎች ወጥተዋል። በሚዲያ በኮንፈረንስ ከፌዴራል መንግስት ሳይቀር በውይይት ይሄ ህዝብ በረሃብ እያለቀ ነው ተብሎ ውይይት ተደርጎበታል። ስለዚህ ፌዴራል መንግስት ያውቃል። ሁለተኛ ይሄ ህዝብ ሰልፍ ያልወጣበት ጊዜ የለም። በረሃብ በበሽታ በብርድ እያለቅን ነው። ስለዚህ ወደ ቀያችን መልሱን ሰርተን እንድንበላ ብሎ ተደጋጋሚ ሰልፍ አድርጓል። ሰልፍ ሲደረግ አይታችሁት ከሆነ እነዚህ አቅመ ደካሞች የታመሙ በሽተኞች በጋሪ ሳይቀር ነው ተሸክሟቸው የሚወጣ። እንዴት ይሄ አይታወቅም ይባላል። ሶስተኛ በሚዲያ በተደጋጋሚ መግለጫ ተሰጥቷል። ሁሉም ሚዲያዎች በሚያውቁት መግለጫ ተሰጥቷል። ይሄ ህዝብ 5 ዓመት እያደረገ ነው። ከአካባቢው ተፈናቅሎ እያለም አይደለም፣ በቂ ምግብ እየቀረበት አይደለም፣ ሕክምና እያገኘ አይደለም። ስለዚህ እንደ ህዝብ ጄኖሳይድ እየተፈጸመበት ነው ተብሎ በሚዲያ በተደጋጋሚ መግለጫዎች ተሰጥተዋል። የፕሪቶሪያ ስምምነት መተግበር አለበት፣ አንድ ነገር ሳይጓደል ሳይሸራረፍ መተግበር አለበት ተብሎ መግለጫ ተሰጥቷል። ህዝቡም ሰልፍ ወጥቷል። አንዴ ሁለቴ ሳይሆን ከዛ በላይ ባይዘወይ በትግራይ አይዲፒዎች ብቻ ያለ ህዝብ አይደለም ሰልፍ የወጣው። ሱዳን ያለው ህዝብ ሳይቀር ወደ ቀያችን መልሱን፣ የጸጥታ ስጋት አለብን፣ የምግብ እጥረት አለብን፣ የመድኃኒት እጥረት አለብን ብሎ ተደጋጋሚ ሰልፍ ወጥቷል። ሌላው ይቅርና የአሜሪካ አምባሳደር እኮ ሽሬ መጥተው ጎብኝተዋል። የአሜሪካ አምባሳደር በኢትዮጵያ ይህም እናንተም ታውቁታላችሁ። ሽሬ መጥተው ጎብኝተዋል። ይሄ ህዝብ አንድ ጊዜ በአጭር ጊዜ መፍትሄ ካልተደረገበት እያለቀ ነው ብለዋል። ስለዚህ የሚታወቅ ነገር እየታወቀ ግን ደግሞ ሰሚ አጥቶ ወደ ተግባር የሚቀየር አካላቶ በተለይ ደግሞ በፌዴራል መንግስት በኩል ሰምቶ እንዳልሰማ አይቶ እንዳላየ የሆነበት ሁኔታ ነው ያለ እዚህ ችግር ውስጥ ህዝቡ እንደ ህዝብ የገባበት። ስለዚህ የሚታወቅና በየጊዜው ትግል እየተደረገበት የመጣ ነው። መልካም፣ በጣም አመሰግናለሁ አቶ ግደይ። በነገራችን ላይ አድማጮቻችን ቀደም ሲል ከተወያዮቻችን ሲነሳ እንደነበረው በዚህ ውይይት ላይ የፌዴራል የአደጋ ስጋት አመራር ኮሚሽን የስራ ኃላፊዎች እንዲሁም የትግራይ ክልል የአደጋ ስጋት አመራር የስራ ኃላፊዎች፣ ምክንያቱም የእርዳታ ስራዎች በእነዚህ መስሪያ ቤቶች አማካኝነት ተደራሽ ስለሚሆን ስላለው ተጨባጭ ሁኔታ እነሱ በውይይቱ ላይ እንዲሳተፉ በይፋዊ ግብዣ አቅርበንላቸው ነበር። በተለይ የፌዴራል የአደጋ ስጋት አመራር ኮሚሽን የኮሚኒኬሽን ዳይሬክተሩ በውይይቱ ላይ እንደሚሳተፉ አስቀድመው ከነገሩን በኋላ የውይይቱ ቀን ሲደርስ ደግሞ ስልክ አላነሱልንም፣ መወያየት አልፈለጉም ማለት ነው። ይሄን እንድትረዱልን እንፈልጋለን። የትግራይ ክልል የአደጋ ስጋት አመራር ኮሚሽን የክልሉ ኃላፊ እርሳቸው በእጅ ስልካቸው መልእክት ልከንላቸዋል። መልእክቱ ደርሷቸዋል። ስንደውልላቸው ግን አያነሱልንም። በዚህ ምክንያት ልናሳትፋቸው አልቻለም። ስለዚህ በሁለቱ ወገን በኩል ያለውን ሀሳብ በዚህ ምክንያት ለማካተት አለመቻላችን አድማጮቻችን እንድትረዱ እንፈልጋለን። ውይይቱ ወደ መቋጨት እንሂድ። እንግዲህ ረሃብ ቀን አይሰጥም፣ ጊዜ አይሰጥም። ከምንም በላይ የጤና ጉዳይ ሲታከልበት ደግሞ ቀውሱ የከፋ ነው የሚሆነው። አሁንም በፌዴራል መንግስቱና በህወሓት መካከል እሰጥ አገባው አልቆመም።
በተለያዩ አጋጣሚዎች መግለጫዎችን እንሰማለን። እነዚህ መግለጫዎች ደግሞ ለግጭት እስከ መጋበዝ የሚያደርሱ ናቸው። ነገር ግን ተፈናቃዩ ህዝብ አሁንም ሰብአዊ ቀውስ እንደተጋለጠ ነው ያለው። ስለዚህ ሰብአዊ ቀውሱ በዚህ አይነት መልኩ ከቀጠለ ምን ሊከተል ይችላል? መፍትሄውስ ደግሞ ምን መሆን አለበት የሚለውን ሀሳብ ማንሳት ይኖርብናል። አቶ ገብረ መድህን እርስዎን ላስቀድም። እሺ፣ አመሰግናለሁ። ዋናው መፍትሄው ቅድም እንዳልኩት እነዚህ ሰዎች ትርፍ የሚያመርቱ ለሀገር የሚመዱ ኤክስፖርት ማድረግ የሚችሉ ሰዎች ነበሩ ናቸውና ወደ ነበሩበት ወደ ቀያቸው ከነ ሙሉ መብታቸው ሳይሸራረፍ ተመልሰው ህገ መንግስታዊ መብታቸው ተጠብቆ ከመንግስታቸው ትግራይ ላይ የተለየ ለምን እንደሚሆን አይገባኝም። የድንበር የቦታ ክርክሮች በኦሮሚያና በሶማሊያ አሉ፣ በአማራና በኦሮሚያ አሉ፣ ቻጉልና በአማራ ክልል አሉ፣ በአፋርና ሶማሌ ክልል አሉ። ግን እዛ ገብቶ ፌዴራል መንግስት ሰራዊት ይዞ ከአንድ ክልል ግዛት ሌላ ክልል ሲሰጥ አላየንም። ትግራይ ላይ ደርሶ ክልል ህገ መንግስታዊ መሬትና አስተዳደር ወስዶ ከሌላ ክልል ጋር የሚያጣብቅበት ነገር ግራ አይገባኝም እና ከዛ ነው ማለት ግራ ገብቶ ሳይሆን ግልጽ ነው የፌዴራል መንግስት ዓላማ ወገንተኝነት ነው። ትግራይና ህዝቧን ለመጉዳት ካለው ጉልህ ኢንተንት ወይም እቅድ ካልሆነ በስተቀር ለማያውናልና ወደ ነበሩበት ወደ ቀያቸው ተመልሰው በሰላም የሚኖርበት ሁኔታ ማመቻቸት ነው። ይሄ ደግሞ የፕሪቶሪያ አግሪመንት ለሙሉ መፍትሄ የሚሰጥ መሆኑን ግን እሱ በመፈጸም ከሆነ ማድረግ ተመልሰን ለነሱ ሆነ የምንነግራቸው እንጂ ፖለቲካውን አቆይት ሰብአዊነትን አስቀድሙ ብንል ለራሳቸው ሆን ብለው አቀደው አስበው ስለሆነ አያርጉትም ወይም እንደዛ ጠፍቷቸው አይደለም የሚያደርጉት። ግን ስቲል አሁን እንደተናገሪ ማለት የምችለው አሁንም ሰብአዊነት ይቅደም፣ ፖለቲካ አይቆይ። በዚህ ላይ ጥንቃቄ ማድረግ ፌዴራል መንግስትና ህወሓት እኩል መውቀስ ሚዛናዊ ለመባል ሲባል ትክክል ሊሆን አይችልም። ሚዛኑ መጠበቅ አለበት። በዋናነት ተጠያቂ ፌዴራል መንግስት ነው። እዚህ ጋር አንደኛው ፌዴራል መንግስት ነው። ቀያቸው ያፈናቀላቸው እንዳይመለሱ ሌላ አስተዳደር መስርቶ ድንበር ጠባቂ እያስታጠቀ እንዳይመለሱ እያደረገ ያለው ፌዴራል መንግስት ነው። ግልጽ ነው። ህወሓት ተፈናቃዮችን መለሱ የሚያደርገው እንቅፋት እስካሁን እንድታገኝ አይችልም። ትራስ ፌዴራል መንግስት በመጥፎ ሲሆን እንደዚህ ጉዳይ ሲሆን የህወሓትን ከስከ ያደርገዋል፣ ወሰን ሊወጣ ያደርገዋል። ዋና ስምምነቶችና በሰላም ጉዳይ ደግሞ ህወሓቱም እንዳይጠራ ይፈልጋል። እንደ አቶ ግደይ እንዳሉት እርዳታ ስርጭት ከፌዴራል መንግስት ጀምሮ እስከታች ያው ዲስትሪቢዩተሮች አሉ። መቼም አቢዝ አይደረግም ያልኩ አይደለም። እንደዛ አይነት እንትን ሊኖረኝ ድምዳሜ ሊኖረኝ አይችልም። ግን ህወሓት በተባለው ደረጃ ተጽዕኖ አለው ብዬ ግን አላስብም። ወቀሳው እና መፍትሄውም ሲሰነዘር ሚዛንና በተገቢ አካል መሆን አለበት ብዬ ስለማስብ ነው። ዋናው መፍትሄ እነዚህ ሰዎች ስንፍና ያለባቸውም መስራት ይችላሉ። አምራች የነበሩ ናቸው። ዋናው የዝም ብለን ጥቃቅን ነገሮችን ትኩረት ብናደርግ ቁጣ አይመጣም። አሁን ረድኤት መጨመር አለበት፣ የህክምና አቅርቦት መቅረብ አለበት ምናምን እሱ ጊዜያዊ ነው የሚሆነው። ዋናው ግን ወደ ነበሩበት ወደ ቀያቸው ወደ ንብረታቸውና ህይወታቸው መስርተው ለአመታት የኖሩበት ካና ህይወት መመለስ አለባቸው ብዬ ነው የማስበው። መልካም። አቶ ገብረ መድህን ገብረ ሚካኤል በጣም